ቦራን በእናቱ ስር ተሸፍኖ በጣም ብዙ ስህተቶችን እየተሳሳተ ነው የሚገኘው። አሁንም ቢሆን ሰዳከትሱን የማጋለጥ ምንም አይነት ፍቃድም ቢሆን ፍላጎት የላትም። ጃንና አሊያ እየጨቀጨቋን ናቸው። በተለይ ደግሞ አሊያ ይህን ነገር ትፈልገዋለች፣ ልጇን ድጋሚ ለማስመለስ። አሊያ ነገሮችን ለመርሳት በስሯ ለመጠመድ እየሞከረች ነው። ከዛውን ወደ ሆስፒታሉ መታለች፣ የዕለት ተዕለት ስሯን እየሰራች። ድንገት ናሬን አገኘቻት። ናሬ እንደምን አደርሽ? ናሬ እንድንሽ አሁን ምንድን ነው ነገሮች እንዴት ናቸው አለቻት። እስኪ ነግርሻለሁ እኔ የምልሽ እንዴት ነው አሁን ጥሩ ነሽ? እንዴት ነው ልጅሽ ደህና ነው እያለች አልነበረም። ከዛ እዚህ ጋር አሊያ ደውሎልኝ እኮ ነበር ልጄ አለቻት። እንዴ ብሎ ደወለልሽ ትላታለች። ምን በእናትሽ ትናንትና በራሴ ስልክ ደወለልኝ፣ ማለት ያኔ ቦራን የወሰደኝ ጊዜ ስልኬን ቀምቶኝ ነበረ። ከዛ ዴኒዝ አገኘው፣ ከዛ ደወለልኝ አለቻት። እና እንዴት ነው ያለበት ሁኔታ አለቻት። ምን ያው እስካሁን ድረስ ጀመልን አላየው፣ ቢያንስ በዚህ ጉዳይ ደስተኛ ነኝ፣ ግን አሁንም ቢሆን በቃ ድምፁ ትክክል አይደለም፣ በቃ እኔም ማግኘት ይፈልጋል። እስኪ ብቻ ዋናው ነገር እሱን አንዴ ማግኘቴ ነው። ቦታውን አራሻውን ያለበትን ቦታ ሊልክልኝ ነበረ፣ ድንገት ነበረ ባትሪ ዘጋበት፣ ቻርጅ ጨረሰ። በእናትሽ አሁን ቻርጀር አድርጎ ምናን ይደውልኛል ብዬ አስባለሁ፣ እሱም ቦራን ደርሶበት ስልኩን ካልነጠቀው አለቻት። አይዞሽ ይመለሳል፣ ዋናው ነገር ድምፁን መስማትሽ ነው እያለች አልነበረም። አንቺስ ብትሆኝ እንዴት ነው ቼክአፑን ብናደርግ አይሻልሽም? ማለት ሌላ ነገር ምናምን ካለ ማን ያውቃል የሚፈጠረውን ነገር። ምን ነው ረሳ ነው እኮ አለቻት። አዎ በእናትሽ እያዞረኝ እኮ ነው፣ ብቻ ምንም ተስፋ ማድረገው ነገር የለም አለቻት። እኮ ችግር የለም ይህን ቴስት ግን ማድረግ ያለብን ይህንን ምርመራ አለቻት። ባላረግ ትላለች ናሬ። እናርግ ችግር የለም እያለቻት ተይዞ ይገባሉ። በሌላ በኩል ዛሬ ቡርጉን እየተቀበረ ነው ያለው። ቡርጉን ተቀብሮ የእምነት መሪያቸው መጥቶ ጸሎት አረገ። ሁሉም ጸሎት እያደረጉ ነበረ። ጂያን ከሙዛፈር አጠገብ ነበረ። እንዴት ነው የሚታወቅ ከጎኑ ጓደኛ ወይ ዘመድ አለው ብሎ ጂያን ጠይቃል። ሙዛፈር ምንም አይነት ዘመድ የለውም ጂያን ሲለው ነበረ። ንብረት ሳለው እስካሁን ድረስ አለው ምንም የሚጠቅም ነገር የለም ብሏል ሙዛፈር። ምንድን ነው የምናደርገው? እስኪ በቃ ባለበት ይቁም እንግዲህ፣ ሁልጊዜ በቤተሰባችን ውስጥ ይታሰባል እያለው ነበር። ዞር ሲል እናቱ ሰዳከትን አያት። ለምን እንደመጣች አልገባውም። እኔ ነኝ የገደልኩት ብላ እዚህ መምጣቷ ቀብር ስነስርዓት ላይ መምጣቷ እየገረመው ነበር። ሄዶ አጠገቧ ቆመማ ለመጣሽ ለምን የመጣሽ እስኪ ንገርኝ እያላን ነበረ። እሷ ከዛ በዝምታ ተዋጠች። በዚያ እኮ ጣቢያ መሆን ነበር የነበረብሽ፣ ቦራን ያረገውን ነገር በሙሉ ለመናገር ይላታል። ከአንድ በኩል እማዬ እንሂድ ነው እውነቱን ተናገሪ ወደ ጣቢያ ይላታል። ሰዳከት ይሄኔ ማድረግ ምንም አይነት ፍላጎትም ሀሳብም የላትም። ድንገት ጂያን ተደወለለት ከሄሮል መሄድ አለብን ተባብለው ይሄዳሉ። በሌላ በኩል ናሬ ምርመራ አድርጋለች። ውጤት እየጠባበቀች ነው። እየተቆነጠነጠች ጨንቋታል። ድንገት አሊያ መጣች። ናሬ ውጤቱ በሙሉ ተዘጋጅቷል አልቋል አለቻት። ናሬ ድንግጣ አየቻት ነበረ። በእርግጠኝነት ምንም ነገር የለማ ስትራ ነበረ። ከዛ አሊያ ፈገግ ብላ ናሬን አየቻት። አርግዘሻል ስትራ ነበረ። ናሬ በደስታ አበደች። ምን አርግዣለሁ አሊያ ይመርሽን ነው ብላ ያቀፈቻት ነበረ። አርግዘሻል ብላ አቀፈቻት። ሁለቱም በዚህ መንገድ ተቃቀፉ። ሻይን አባት ሊሆን ነው እንዲህ ብዬ ልንገረው፣ ዛሬ ማታ እራት እየበላን ጥሩ ጊዜ እያሳለፍን ነግረዋለሁ እያለች ናሬ በደስታ ዘለለች። ከዛም በኋላ አሊያ ስልክ እየተደወለላን ነበረ። የሚደወልላት በናሬ ስልክ ነው። ሄሎ አሊያ እየሰማሽ ነው? ኤሮል ደውሎልኝ ነበረ። መንገድ ዳር ያሉትን የካሜራ ምስሎች እየተመለከትን በየትኛው አቅጣጫ ቦራን ሊወስድሽ እንደሚችል እየገመትን መንገዱን እየተከተልን እየሄድን ነው ይላታል። ኧረ በቃ እኔም አመጣለሁ። አዎ እሺ ቦታውን ላክልኝ፣ መምጣት አይቀርም በቃ እኔም ብቅላለሁ እያለችው ነበረ። እሺ በቃ ተረጋጊና ትመጫለሽ እያላን ነበረ። አሊያ መጣሁኝ ብላ ናሬ ልትሄድ ናሬ ከተልሻለሁ ብላ ስትከተላን ነበረ። በአንድ በኩል አሊያ አንቺ እዚሁ ነው መሆን ያለብሽ ብላ ጠላት ብትሄድም ናሬ በረስ ተከተለቻት። እንዴ ናሬ እንዳመጫላልኩሽም ነበር እንዴ በዚህ ተውስጥ ሆነሽ ከኔ ጋር አብረሽ መሄዳችም ስራ ነበረ። እባክሽ ዛሬ ደስተኛ ሆንኩበት ቀን ነው። ደስ የሚል ዜና ነግርሽኛል። ዛሬ በሁሉም ነገር ላግዝሽ እፈልጋለሁ ከልጅ ጋር ድጋሚ እንድትሆኝ አለቻት። ከዛም በኋላ እነ ጂያን መጡ። ከዛም በኋላ ከሆስፒታል እየተቀበሏቸው ነበረ። ናሬ መኪና ውስጥ ስትገባ ስልክ ምን ሰራለች ናሬ ምን ታደርጊያለሽ እያለ ነበረ። እሄዳለሁ ብላ ዘላ መኪና ውስጥ ገባች። ሁለት ሴቶች ከኋላ ከገቡ በኋላ በቀጥታ ጂያን መኪናውን አንቀሳቀሰ። መንገዱን እየተከተሉ ካቋረጡበት ይሄዳሉ። ከዛ በኋላ ናሬ ለመጣሽ ብሎ እየጠየቋን ነበረ። ከዛ ስለ መንገዱ ማውራት ጀመሩ። መንገዱ ላይ የውሃ ድምፅ ምናምን ነገር ሰምተሻል ብሎ ጂያን ጠየቃት። አሁን ሰምቻለሁ እንዲሁም የሆነ ወንዝ ነገር ነው መሰለኝ፣ ካለፍም በኋላ የሆነ እንደ ቆሻሻ ነገር የሚመስል ነገር ጠረን እየሸተተኝ ነበረ አለች። ከዛም በኋላ ቦታውን ገምቻለሁ ብሎ መኪናውን አዞረውና ወደዛ አቅጣጫ እየሄደ ነበረ። ከዛ የሆነ ትልቅ ሰፈር አይመስለኝም፣ ማለት ሰው ጎረቤት ምናምን ነገር ያለው አይመስለኝም፣ ምክንያቱም የሰው ድምፅ አልሰማም፣ የሆነ ጭር ያለ ነገር ነው፣ የሆነ ጫፍ ከተማ አካባቢ አለችው። እስኪ ቆይ እያለ ጂያን መኪናውን ይነዳል። በአንድ በኩል እነ ሻይን ወደ አንድ ሰፈር ገብተው እየጠየቁ ናቸው። ጂያን ቤቶችን መኪኖችን በሙሉ እየፈተሽንና በቃ አስፈላጊውን ነገር እያደረግን ነው፣ እስካሁን ምንም ነገር የለም ይለዋል። ሻይን ደውሎ ጂያን ደግሞ አዎ ቀጥሉበት፣ አዲስ ነገር ካለ ትደውልልኛለህ
እያሉ ነበረ። አሊያ አይኗ እንኳን ተሸፍኖ የምታስታውሰውን ነገር በጆሮ የሰማችውን ነገርና አንዳንድ የተሰማትን ነገር ትናገራለች። እነ ከድር እንደዚህ አይነት መኪና እንደዚህ አይነት ሰው አይታችኋል ብለው እየጠየቁ ናቸው። እነ ጃን ባንድ በኩል ያንን መንገድ ተከትለው በመጨረሻም ጫፍ ደረሱ። ከከተማው መውጫ ሲደርሱ የሆነ ቤጋ ደረሱ። የሆነ መኪና ቆሟል። ከመኪናው ላይ ምግብ ምናምን ነገር እየወረደ ነው እና አሊያ በርቀት መመልከት ጀመሩ። ይሄ በእርግጠኝነት የጀመል ቤት መሆን አለበት እያለች ነበረ። አሊያ ልትወርድ ነበረ። ደውል እስቲ እነ ሻይን እዚህ እንዲመጡ አርግ እያሉ ነበረ። ገና እየገመቱ ናቸው። ምናልባት ቦታውን ልናገኘው እንችላለን ይባባላሉ። ሻይን ጋር ደውለው ናና ሻይን ቦታውን ያገኘነው ይመስለኛል ይላል ጂያን። ከዛ ጂያን አሊያ እዚህ ቆዩ፣ እኔ መውረድ አለብኝ፣ እዚህ ወርጄ ቼክ ላርግ ብሎ ሊወርድ ነው። እስካሁን ድረስ በውጭ በኩል ወይ ጀመል ወይ ቦራን አልመጣም። ስለዚህ እርግጠኛ መሆን አልቻሉም። አሊያ ካልወረድኩ ብላ አስቸግራ ጂያን ካሳመናት በኋላ ከዛ በመጨረሻ እሱ ብቻውን ወረደ። ከሆነ ድንጋይ ጀርባ ሆኖ ተደብቆ መልከት ጀመረ። ወርዶ ነበረ። አሁንም እቃ ከዚህ መኪና ላይ ይወርዳል። በሌላ በኩል ህፃኑ ጂያን ቻርጀር ከብዙ ጊዜ በኋላ አገኘ። በሩን ዘጋና ወደ መኝታ ክፍሉ መጣ። ስልኩን ትራሱ ስር ደብቆ ነበረ። ከዛ ቻርጀር እየሰካ ነው። ቻርጀር ሰክቶ እዚሁ በቀጥታ ስልኩን ሊያበራ እየሞከረ ድንገት ቦራ መጣ። ዴኒሱን ኬት ያገኘው ዴኒስ ኬት ያገኘው እያሉ ነበረ። የማየ ስልክ ነው ይሄ የማየ ስልክ ነው፣ ቻርጀር አልቆ ቻርጀር ላደረግ ነው እያሉ ነበረ። ለኔስቴ ልጅ ለኔስቴ ሲሉ ነበረ። እንዴ የማየ ስልክ እኮ ነው፣ ለእሷ ነው የምሰጣት፣ ለምብዬ ነው ለአንተ ምሰጥ ብሎ ህፃኑ እዚህ ጋር ይከራከራል። እኮ ገባኝ እናት ስልክ ነው ግን እኔ ምሰጣት ገባ፣ እሷ ስትመጣ እኔ ሰጣታለሁ፣ አሁን ስልኩን አምጣው ብሎ እየጠየቀው ነበረ። እንዴ አባዬ ምን ብዬ ነው ምሰጥ፣ እኔ ማውራት እኮ እኔ ላወራት ፈልጌ እኮ ነው በቃ ሲሆን ነበር። አሁን አይደለማ ጊዜው ሌላ ቀን ታወራታለህ እያሉ ድንገት ኤጀመል መጣ። ኤጀመል ሲመጣ አባትና ልጅ በስልክ ጉዳይ እየተከራከሩ ነበር። ኤጀመል ተመለከተ። እዚህ ጋር ጃን ህፃኑ ኤጀመልን ሲያ አባዬ ይሄ ሰው እዚህ ምን ይሰራል ብሎ እንባ የተናነቀው መጠቅ ጀመረ። ይሄ ስልክ የማን ነው ብሎ ኤጀመል ህፃኑን ጃን ሊቀበለው ሞከረ። በአንድ በኩል እዚህ ጋር ኤጀመል እንዲሁም ቦራን እየተናነቁ ናቸው። ሁለቱም በዚህ መንገድ ሲተናነቁ ሁለቱም ሲያያዙ በድንገት በአንድ ጊዜ ነበረ ህፃኑ ጃን ወጣና በሩን ቆልፎባቸው ትቷቸው መሮጥ ጀመረ። በዋናው በር እየወጣ ነበረ። በአንድ በኩል ቦራን እንዲሁም ኤጀመል አባትና ልጅ ይጨቃጨቃሉ። እንዴት እንደዚህ ታደርጋለህ ይባባላሉ። ቦራን በሩን ክፈቱ እያለ መጫው ጀመረ። የቤታቸው ሰራተኛ መታ በሩን ከፈተችው። ሁለቱ ወንዶች ተያይዘው በሩጫ ይወጣሉ። ህፃኑ ጃን ለማምለጥ እየሞከረ ከቅጥር ግቢ ውስጥ ይወጣል በሩጫ። ድንገት አሊያ አየችው። እንዴ ዴኒስ ትላለች። እነ ጃንም ቢሆን ከተደበቁበት ወጡ። ጃን እያሉ ነበረ። ቦራን በአንድ በኩል ህፃኑን ያዘውና አክቦ ሊወስደው ነበር ወደ ቤት። ድንገት ታጣቂዎቹ አዩት። የቦራን ጠባቂዎች ሽጉጥ እየወጡ እነ ጃን ሊደቀኑባቸው። እንዳተኩሱ ይባባላሉ። እነ ጃን ካም ቢሆን ሽጉጡን ወደ ላይ እያረገ አልተኩስም እንዳተኩሱ እያለ ነበረ። በአንድ በኩል ቦራን ወዲያው ነበረ ህፃኑን ጃን መኪና ውስጥ የከተተውና ይዞት ሊያመልጥ ነበረ። አሊያ በአንድ ጊዜ ቶሎ ብላ መኪና ውስጥ ገባች። የጃን መኪና ውስጥ ናሪ እየተከተለች ነበረ። ከዛ በኋላ መኪናውን ቦራን ያለበትን ሊከተሉት በአንድ በኩል ጃን ሸፍኑ መኪናውን ብሎ መተኳኮስ ጀመረ። እዚህ ጋር ተኩስ ተከፈተ። የቦራን ሰዎች እንዲሁም የጃን ሰዎች ወንድምና ወንድም በዚህ መንገድ ይተኳኮሳሉ በርቀት። ቦራን ህፃኑን ይዞት እያመለጠ ነው እና አሊያ በአንድ በኩል ይከተሉታል። እስኪ እነ ሻሂን አይመጡም እንዴ ይባባላሉ። እነ ሻሂን እየመጡ ናቸው ግን ቆዩ። በአንድ በኩል ቦራን ህፃኑን ጃን ይዞት በመኪና እያመለጠ ነው። ናሬ እንዲሁም አሊያ ከኋላ ይከተላሉ። ቦራን መኪናውን እንደዚህ ሲያበራው ህፃን ልጅም የያዘ አይመስልም ነበረ። በአንድ በኩል አሊያ ትናድዳለች። አባዬ ያን ሰውዬ ማየት አልፈልግም አላልኩም ነበር እንደ እያለው ነበረ። ከኔ ጋር ትሆናለህ ከዚህ በኋላ ማንም አያገኝም ቃል እገባላለሁ ይሏል። እኔ አባዬ ያን ሰውዬ አልወደውም በቃ እንደውም እማዬ ጋር ውሰደኝ እኔ አልፈልግም በቃ ከዚህ በኋላ እማዬን ብቻ ነው ፈልገው ለምሮ እማዬ ጋር ማትወስደኝ ምንድነው ችግሩ እያለ ነበር። ወስዳለሁ ግን በኋላ አሁን አይደለም ሲለው ነበረ። አቦኝ እማዬ ጋር ውሰደኝ በቃ ምንድነው ብሎ ወደኋላ ዞር ሲል እናቱን እየመጣች በመኪና አያት። ይሄው እማዬ እየመጣች ነው ና ስጠኝ ለሷ በቃ እሷ ጋር መሄድ እፈልጋለሁ ስለው ዴኒስ ቁጭ በል ብሎ ጎተተና እንዲቀመጥ አረገው። ከዛ ህፃኑ ጃን እያለቀሰ እማዬ ጋር መሄድ እፈልጋለሁ ይለዋል። አሁን በቦራን የምር ተማረረ። ድንገት እነ ሻሂን መጡ። እነ ሻሂን ብዙ ናቸው በቁጥር። የቦራንን ሰዎች እንደምንም ብለው ተኩሰው በመጨረሻም ጣሏቸው። እዚህ ጋር የጀመል ለማምለጥ እየሞከረ ነበረ። እነ ጃን እዚህ ጋር ስራቸውን ጨረሱ። መኪና ውስጥ ገብተው ተሰብስበው ይሄዳሉ። መኪናውን መከተል ነው ያለባቸው። ከሻሂን ጃን አንድ ላይ ሆነ መኪና ውስጥ እየተከተሉ ናቸው። ቦራን መኪናውን ያበረዋል። ልጅ ጫንም አይመስልም። መኪና በግራና በቀኝ ሲመጣበት ሽል እያለ ከመቀጽበት ያመልጣል። አሊያ ደግሞ ምን እብድ ነው ትላለች እየተከተለችው። ቦራን መኪናውን ለማቆም ተገደደ። ምክንያቱም የሆነ መኪና ደረበው ለማለፍ እየሞከረ ድንገት ሌላ መኪና ፊት ለፊት መጣበት። ወደ ዳር ሲያቆመው እነ አሊያም ቢሆኑ ድንገት ከመምጣታቸው ነበረ። ህፃኑ ጃን በሩን ከፍቶ ቶሎ ብሎ እየወጣ ዴኒስ ናናና እያለ ቦራን እየጠራው በአንድ በኩል አሊያ ጋር ደረሰ። ባንዴ አሊያና ናሬ ለሁለት ሆነው ህፃኑን ጃን
ጃን ይጎቱታል። ቦራን ልጅ ልቀቂ ልጄን አምጪው እያለ ከአሊያ ጋር ይጣላል። ልጁን ለመጎተት ሲሞክር ድንገት ህፃኑ ጃን አመለጣቸውና እየሮጠ ነበረ። በሩጫ አስፓልቱን ሊሻገር ሞከረ። መኪና እየመጣ ነው ያለው። ናሬ መኪና እንዳይገጭ ብላ ህፃኑን ጃን ጎተተችውና ጣለችው። እሷ ግን በመኪናው ተገጨች። ናሬ ተቀረጠፈች በመኪናው። ናሬ ከተገጨች በኋላ ተንደባላ ወደፊት እየወደቀች ነው። ህፃኑ ጃንም ወድቋል። ናሬ እያጣጣረች አይኗን ለመክፈት እየሞከረች በድንገት የመጡት እነ ሻሂን ነበሩ። ሻሂን ከጃን እንደ መኪና ውስጥ ነበሩ። ይህን የተመለከቱት ካና ሻሂን ናሬ ብለው ሲጮሁ ነበረ። የቦራን ጥፋት ዘንድሮ በስቷል። ከዛ ከመኪና ውስጥ ሁሉም ወጡ። ሻሂን ወደ ናሬ እየጠጋ ነበረ። ናሬ ንቂ፣ ናሬ የኔ ፍቅር አይንሽን ግለጪ፣ ምንድን ነው ይላታል። ወደ እሷ እየቀረበ ጃን ባንድ በኩል ይሁሉ ጥፋት ባንተ ምክንያት ነው እያለ ከቦራን ጋር ሊጣላ ነው። ቦራን ምንም ያረኩን ነገር የለም ይላል። ናሬ በመኪና ተገጭታለች። ከዛ ናሬ ወይኔ ልጄ እያለች ነበረ። ሻሂን ደነገጠ። ሻሂን ደንግጦ እያለ ነበረ። እነ ሰዳከትም መጡ። ከዛ እዚህ ጋር ሻሂን አልገባኝም እያለ ነው። አሊያ ደግሞ ዛሬ ማታ ልትነግረን ነበረ፣ አሁን ነበረ ምርመራ ያደረግነው ማርገዟን የነገርኳት አለችው። ድንገት የመጣው ኤጀመል ነው። ኤጀመል መጥቶ ነገሩን ይመለከታል። ሰዳከት ደግሞ ወይኔ ልጄ እያለች ልጇን ታባብላለች። ናሬ እርጉዝ መሆኗ ታውቋል። አሁን በፍጥነት መወሰድ አለባት ወደ ሆስፒታል ልጇን እንዳታጣው። እዚህ ጋር ሁሉም ሰው አሁን የሚያፈጣው ቦራን ላይ ነው። ሻሂንም ቢሆን በቦራን ምክንያት ልጁን ሊያጣ ይችላል። ቦራን ላይ የምር አመረረበት፣ ቂም ያዘበት። በአንድ በኩል ሰዳከትን ብትሆን ቦራን እንደተሳሳተ እያሰበች ነው። ከዛ ይህ ሁሉ ነገር በዚህ ምክንያት ነው የመጣው። እማዬ ይህን ሰው ነው የምጠብቂው፣ ይህን ሰው ነው ስህተቱን የምሸፍኝለት እያለ ነበር። ሁሉም ወንዶች ፊታቸውን አዙሮ ቦራን ተመለከቱት። ቦራን ደግሞ እኔ ያላረኩትም፣ እኔ ምንም ያረኩን ነገር የለም ይላል። ሁሉም ተናደደበት፣ ተበሳጨበት። ቦራን መኪና ውስጥ እየገባ ነው። ምክንያቱም ሻሂን እገልሃለሁ ብሎ ወደ መኪናው እየጠጋ ነበረ። ክፈት በሩ እያለ ይጮህበታል። በአንድ በኩል ቦራን ቶሎ ከእሳቱ ለማምለጥ እየሞከረ ነው ያለው። መኪና ውስጥ ገባ። በአንድ ጊዜ ላጥ ብሎ እየሄደ ነበረ። ኤጀመል ብቻውን ቀረ። ይሄን ሴጣንም ግደሉት ትላለች ሰዳከት። በአንድ በኩል ኤጀመል መኪና ውስጥ ገባ። ቶሎ ልጁን እየተከተሉ ነበረ። እነ ጃን እነ ሻሂን እየተከተሉ ያሉት ቦራንን ነው። ኤጀመል ደግሞ ቦራን ልጁን ይከተላል። በተመሳሳይ መንገድ እነሱ ኤጀመልን ሲከተሉ ነበረ። አምቡላንስ መጣ። ናሬን አፋፍሰው የሆነ ቦታ ላይ አስቀምጠው እየወሰዷን ነበረ። ቦራን ለማምለጥ እየሞከረ ነው። ምክንያቱም ጥሩ ነገር እየመጣ አይደለም። እነ ጃን ይከተሉታል። ኤጀመልም አለበት። ቦራን ከአስፓልቱ ይልቅ ኮረኮንችን መንገድ መረጠ። በኮረኮቹ መንገድ ቶሎ ብሎ ለማምለጥ ጥረት እያደረገ ነበረ። ሄደና መኪናውን ማቆም አለበት። ለማቆም እየተገደደ ነው ያለው። ምክንያቱም ምንም አይነት መንገድ የለም። ተናዶ ከመኪና ውስጥ ወጥቶ ሽጉጡን እየደቀነ ነበረ። ሻሂንም ደቀነበት ሽጉጡን። ነገር ግን የሻሂን እጅ ተመታ። ቦራን የመታው። ከዛ ላይ ያመልጥ እየሞከረ በአንድ በኩል ጃን ቆይ ቦራን ቆም እያለው ነበረ። አሁን ለሁለት ያዙት። ሁለቱም ሽጉጥ ደቀኑበት። የትም አታመልጣትም፣ የትም አትሄዳትም እያለው ነበረ። ጃን ደግሞ እዚህ ጋር ሻሂን ቆይ አንዴ ነገር ለኔ ተው ይለዋል። ሻሂን ደግሞ አይደለም ይሄ የኔ ቤት ስራ ነው፣ ይሄን ሰው ከህይወታችን ማጥፋት አለብኝ፣ በቃ ይሄ የኔ ቤት ስራ ነው እያለው ነበረ። እናንተ ምን ሆናችኋል? አደጋ እኮ ነው፣ እኔ ምንም ያረኩት ነገር የለም ብሎ ለመብቱ ተከራከረ፣ ተጨቃጨቀ። ነገር ግን እነሱ የሚሰሙት አይደሉም። ድንገት ኤጀመል መጣ። ሽጉጥ ደቀነ። ኤጀመል ሽጉጥ ሲደቀን ሻሂን መሃል ነበር የገባው። ሻሂን መሃል ሲገባ እዚህ ጋር ኤጀመል ደግሞ ተመቸው። ምክንያቱም ሻሂን ሽጉጥን አውርድ እያለው ነው። ሁለቱንም የገዛ ልጆች ለይቶ እያስፈራራ ነው የሚገኘው። ጃን እንደምንም ብሎ በዘዴ የኤጀመል እጅ መታና ሽጉጡን አስጣለው። ከዛ አሁን ፊታቸውን ጃን እንዲሁም ሻሂን ሁለቱም ያዞሩት ወደ ቦራን ነው። ቦራን እዚህ ጋር ሻሂን ሊገለው ብዙ ሊሞከር ነው። ምክንያቱም መወሰን ከበደው። አሁን ሊተኩስ እየሞከረ ድንገት ኤጀመል ሽጉጥን አውርድ ብሎ ልጁን ሲለምነው ፖሊስ ድንገት መጣ። ሲመጣ ጃን ነበር ቆይ ሻሂን ሽጉጥን አውርድ ሽጉጥን ደብቅ እየመጣ ነው ፖሊስ እየመጣ ነው ደብቀው ብሎ እንዲደብቅ አረገው። ፖሊስ መጣ። እነ ሰዳከትም እነ ሐሰንም ወንድሟ ጭምር መጡ። ፖሊሶች ከመጡ በኋላ ቦራን ሰሩት እያለ ነበር ኮሚሽነሩ። ቦራን ግራ ገባው። ምን አረገ ኮሚሽነር? ምን አረኩኝ እኔ? ምን አጠፋው እያለ ነበረ። ሰሩት ቡርጉን ቼሌሚን በመግደል ተጠርጥረ ታስራል፣ እናት ናት የከሰሰች እያለው ነበረ። መኪና ውስጥ እየገባ ነው። በአንድ በኩል ቦራን እናቱን እየተመለከተ እንዴት እኔ እንደዚህ ታረጊያለሽ እኔ ላይ ይላታል። ሰዳከት ምንም ማድረግ አልቻለችም። ቦራን ታስሮ እየተወሰነ ነበረ። ሁሉም በቀጥታ ወደ ፍርድ ቤት ይመጣሉ። ቦራን ቶሎ ወደ ፍርድ ቤት እንደሚቀርብ ይጠበቃል። በአንድ በኩል እነ ሆስፒታል መጥተዋል። የናሬን ሁኔታ እየጠበቁ ናቸው። እነ ሻሂንም ሆስፒታል መጡ። ከዛ በኋላ ድንገት ዶክተሩ መጣ። እዚህ ጋር ያልችን ከናሬ ጋር ከአሊያ ጋር መጣና እስካሁን ድረስ የሚያሳስብ ነገር የለም ብሎ ተናገረ። ሻሂን ማወቅ የፈለገ የልጁን ጉዳይ ነው። ልጁም ደህና እንደሆነ ተናገሩ። እዚህ ጋር ቪዳን በጣም በደስታ በደች፣ ደስ አላት። ሰዳከትን ዘላ አቀፈቻት። አልቦሮች ዛሬ በደስታ እየተላቀሱና እየጨፈሩ ናቸው። ወደ ቤት ቀጥታ እንደሚመጡ ይጠበቃል። ናሬ ትንሽ ቀን መተኛት አለባት እዛው። አሊያ ትንሽ ቼክ አረገቻ በኋላ በቃ ሁሉም በር ላይ ነው አንቺን ለማየት እየጠበቁ ነው ይገባሉ አለቻት። መጀመሪያ ሻሂን ገባ፣ እጇን እየሳመ ነበረ። ሰዳከትም እያለቀሰች ነው። ስለተረፈችላቸው ደስ ብሏታል። እነ ሰዳከት ብዙም አልቆዩም። በቀጥታ ወደ ፍርድ ቤት መጡ። ቦራን ፍርድ ቤት ይቆማል። በአንድ በኩል ደግሞ በአንድ አቅጣጫ የመጡት እነ ነዲም እንዲሁም ኤጀመል ናቸው። እዚህ ጋር ባይባርሶች እንዲሁም አልቦሮች ሁለቱ ጠላቶች፣ የታሪክ ጠላታሞች አሁን በቀጥታ አንድ ላይ ሆነው ተቀናጅተው ቦራንን ነጻ ሊያወጡት ናቸው። ቦራን ፍርድ ቤት ይቀርባል። ወደ ውስጥ እየገባ ነው። በአንድ በኩል ጃን እና አሊያ ደግሞ ወደ ቤት ገና መምጣታቸው ህፃኑን ጃን አገኙት። ከብዙ ቀናት በኋላ አይምሮ ተረጋጋ። ህፃኑ ጃን
ጂያን አሁን ከሚወዳቸው ሰዎች ጋር ሆኗል። ከዛ ለእናቱ ቦራን ጋር ትውሰጂኝ፣ ከዚህ በኋላ ከአባዬ ጋር መሆን አልፈልግም እያላን ነው በግልጽ። ቦራን ፍርድ ቤት ቀረበ። ቡርጉን ቼልቢን በተመለከተ ክስ ቀርቦብሃል ተብሎ ተነገረው። እሱ ግን ካደ። ከዛ ምስክር አለ ተብሎ ሰዳከት ቀረበችና እንደ ምስክር ሆና ቀረበች። ሰዳከት አንዳንድ እውነቶችን ቀይራ ነበር እንትን ያለችው ያቀረበችው። በመጀመሪያ እዛ ቦታ ነበር የተገናኘ ነው ማለት ያው በአንዳንድ ጉዳይ ልናወራ፣ ድንገት ግን ቡርጉንና ቦራን ተጋጩ፣ ተጣሉ። ከዛ ሲጣሉ እኔ ላረጋጋ ሞከርኩኝ፣ ነገር ግን ቦራን በመጨረሻም ቡርጉንን ተኮሰበት ብላ ተናገረች። እዚህ ጋር አንዳንድ ነገሮች ተለዋውጧል። ዋናው ዓላማ ቦራን ገደለው ለማለት ካልሆነ በቀር ብዙ ታሪኮች ተቀይረዋል፣ የጥላቸው መነሻ። ከዛም በኋላ እዚህ ጋር ቦራን ተከራከረ፣ ካደ። ከዛ ሾፌሩ ይምጣ ተባለ። ዳኞቹ ሾፌሩ የታለ ብለው እርስ በርስ ተጠይቁ። ከዛ በኋላ ሾፌሩ ለምስክር እንደማይቀርብ ሲገባቸው ቦራን በጊዜነት ይታሰር፣ ማረፊያ ቤት ይቆያል ነበር፣ እስር ቤት እንዲቆይ ተደረገ። ቦራን አበደ። ሰዳከት እየወጣች ነው፣ እጁ በካቴና ታሰረ። በአንድ በኩል የጀመል አስለቅቀዋለሁ፣ እንዳንቸት እናት ግን እንዲኖር አልፈልግም ብሏት ይወጣል። ቦራን እናቱን የሚያይበት መንገድ እዚህ ጋር ደስ አይልም ነበረ። ደሚርም እየሳቀ ይመለከታል። ሰዓቱ ሄደ፣ መሸ። ሰዳከት ወደ ቤት እየመጣች ነው። ከዛ በውጭ በኩል ሆነው ይማከራሉ። ሰዳከት የልጅ ልጇን አገኘች፣ ደስ ብላት እያቀፈችው ነበረ። በተለይ ደግሞ እዚህ ጋር አሁን ቦራን ጥፋተኛው ነው ከተገኘ በቀጥታ ይህን ልጅ የማሳደግ መብት የሚሰጣት አሊያ ብቻ ናት። ሰዳከት ይህንን አረጋለሁ ስትላት አሊያ ተደሰተች። ሰዳከትን እያመሰገነቻን ነበረ። እንዲያወርተው በቀጥታ አራታቸውን በልተው ወደ መኝታ ክፍል ይገባሉ። ሻይን ወደ ናሬጋ መጥቷል። አብሯት እየተጫወተ እዛው አብሯት ጋደም እያለ ነበረ። ጃንና አሊያ ከህፃኑ ጋር ሆነው እንቅልፋቸውን እየተኙ ናቸው። ከሰዓታቶች በኋላ ነጋ። ጃን በጠዋት ሁለቱንም ስሟቸው እየወጣ ነበረ። ከዛ በኋላ የሆነ ስራ ነበራቸው፣ ተያይዘው ወጡ። እንደወጡ በደቂቃ ልዩነት ውስጥ ነበረ የጀመል ድንገት የመጣው። የጀመል መጥቶ ሰዳከትን ጥሩልኝ እያለ ነው። ከዛ መታ እዚህ ጋር እሙ የቀሰቀሰቻት አሊያን ነበር። ከእንቅልፍ ፓኪዜ መታ ቀሰቀሰቻት። ከዛ አሊያ ምን ተፈጠረ ብላ ትወጣለች። ጃን ተደውሎ ተነገረው። ጃን መኪናውን አዙሩ እንመለሳለን እያለ ነበረ። ሰዳከትና አሊያ ወደ በረንዳ ወጥተው በፊት ለፊት በዋናው በር ምን ፈልገህ ነው ብሎ የጀመልን ጠየቁት። የጀመል የልጅ ልጅን ስጡኝ ሲል ነበር። ይህ የምን ልጅ ነው የምታወራው ብላ ሰዳከት ታናነቀዋለች። ድንገት ቦራን መጣ። ቦራን ሲመጣ አሊያ ክቡ ነበር ያለችው። አሊያ በአንድ ፊቷ ጠቆረ። ያልጠበቁት ዱብዳ ነበር የሆነባቸው። የጀመል ደግሞ ሰዳከት ልጅሽን አስለቀኩልሽ፣ እንኳን ደስ አለ እንኳን ደህና መጣ አትይውም እንዴ? ምክንያቱም ያን ሾፌር አገኘሁትና ሾፌሩ ራሱ እኔ ነኝ ቡርጉን የገደልኩት ብሎ እንዲመሰክር አለኩት። ቦራን ከዛ ነጻ ሆነ ብሎ ተናገረ። የጀመል የማያረገው ነገር የለም። አሁን ደግሞ ጉድ ሰራቸው። ባለቀ ሰዓት እንደዚህ ክቡ ብሎ ባሉበት ሰዓት ላይ የጀመል የልጅ ልጅን አምጡ እያለ ነው። ቦራንም ልጅን አምጡ ይላል። ቦራን አስፈላጊ ከሆነ ፖሊስ አመጣለሁ አለ። ይህ ልጅ የማሳደግ መብት የተሰጠው ለሱ ነው። ስለዚህ አለን አስገድደዋት ልጁን ሊቀበል ነው። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክብሯን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክብሯን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮችን በቀን በቀን እንድትኮመክሙ ቅጠል ቲቪ የዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።